ሰላም ጤና ይስጥልን የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? ጋይስ ግን ምን አይነት የተበደልን ሰዎች ነን? ምን አይነት ክፎች ነን? ለምን እንደሆነ ልንገራችሁ ጋይስ። በዚህ ሰሞን አሁን እኔ ቲክቶክ ላይ እኔ ያለሁበትን ሁኔታ ከለቀኩኝ ሰዎች በዚህ ሀገር ህግ ይገሱኛል። የቤታቸውን ሚስጥር አወጣሽ ብለውኝ እና ለአንዷ ለቤተሰብ አካል ለሴትዮ ቤት ወንድም ቤት ያለቻለች ለሷ ነገርኳት ማለት ነው። ከዚህ ልቅም አርጋ ለሴትዮ ለሰዎች ፍትፍት አርጋ እስከ ዝርዝሩ ነግራቸዋለች። ጋይስ ለምን እንደዚህ ይሆናል? ለምንድን ነው አሳልፈን ሚስጥራችንን የምንሰጣጣው? እኔ አንድ ኢትዮጵያዊ እህቴን ካልደገፍኩ በምክርም የሆነ ስትከፋ አይዞሽ ካላልኳት ለምንድን ነው እንደዚህ የምንሆነው? ጋይስ ክፉ ስራችን ራሳችንን ነው ገደል ይዞ እየገባ ያለው። በየስደቱ የምንሞተው በየቦታው የምንዋረደው እርስ በራሳችን ስለምንዋረድ ነው። ጋይስ በእናታችሁ እንደዚህ አይነት ነገር አቁሙ። በቃ ይበቃል። እርስ በራስ አንባላ እንዴ! ምን ይባላል? እኔ የራሴ ሰው ነሽ ልቅም ማርጋ እነሱ ብር አይሰጡም። ካሁን በፊትም ሰራተኛ ጋይስ እኔ ካሁን በፊት ሌላ ከዚህ አሁን ካለንበት ቤት ሌላ ቦታ ተከራይተን ነበር። እዚህ ነው የመጣ ነው እና የቲክቶክ ቤተሰቦች ያውቁታል እዚህ ቤት እንደመጣውና ይሄንን ነገርኳት። እዛ ቤት እያለው መጀመሪያ ስመጣ ደሞዝ አይሰጡም፣ ወረቀት አያሰሩም ብለው ኢትዮጵያውያኖች ናቸው እንደውም ሊፎግሩኝ ሲሉ የኔ ሰዎች ወረቀት እንዳልተሰራ የኔ ሰዎች ኢትዮጵያውያኖች ነው የነገሩኝ። ወረቀት አያሰሩ መጀመሪያ ሰራተኛ በድለዋል ብዬ ያው የራሴ ሰው ነች ብዬ ስናወራ አወራኋት ማለት ነው። ጋይስ እኔ ያላሳየዋቸውን ቲክቶክ ላይ ከፖስተቱት ሽንት ቤት ላይ መተኛውን የሽንት ቤት ላይ ልብስ ማስቀምጠውን ዩቲዩብ ይሄን ስለማያውቁት ዩቲዩብ እንዳለኝ ስለማያውቁ ሰዎች እዛ ላይ እንደፖስተትኩትና ብቻ ነገርኳት። የውስጤ ማህይብ የሆነ ማህይብ ስላችሁ የተማረች አይደለችም እንጂ ሰርች አርጋ ራሱ ትነግራቸው ነበር የዩቲዩብ ስሜ እና ልቅም አርጋ ነግራቸው ጋይስ የምር እንባነቀኝ ማለት እንዴት ወገን በወገን ላይ ይጨክናል? እንዴት እኔ እሷ እህቴ ናት። እኔ አሁን አንድ ኢትዮጵያዊ ሳይ የሆነ ደስታ ተሰምቶኝ እንደዚህ አሁን ግብዣ ሲኖር ምናምን ስትመጣ ደስ ነው የሚለኝ። ግን ጭግግ አትያዝ ምን አትል ከነሱ ጋር። እነሱ እኮ ነገ ምንም ብትሆን እኮ አያያትም ጋይስ። እኛ እኮ እነሱ ጊዜያዊ ደስታቸው ነው ጊዜያዊ ትዕዛዛቸው ነው እንጂ ያንን ካላከበርን ምንም ከሰው አይቆጥርም። እኔ ግን እህቴ ናት ጋይስ። እኔ ለራሴ ሰዎች በቃ ሰበብ ነው የሚፈልጉት ከኔ ለመጣላት። እኔ ተነሱ ተጣልቼ በልህ እንደወጣ ሰበብ ነው የሚፈልጉት። እሷ ግን ለሰበብ ምክንያት ጋይስ። ለምንድን ነው እርስ በራሳችን ተላልፈን የምንሰጠው? ለምንድን ነው እርስ በራስ አውሬ የምንሆነው? ያለንበት ሁኔታ ራሱ እኮ በቂ ነው። ስደት፣ በሄድንበት አለመከበር፣ በየመንገዱ መሞት። ለምንድን ነው ኢትዮጵያውያን ለኢትዮጵያውያን አሳልፈን የምንሰጣጣው? መርጠን የተፈጠርነው መርጦ የተፈጠራለ በቃ ደሃነን መተናል ልንለወጥ። ለምንድን ነው እኔ ጋይስ የራሴን ችግር እንኳን ቁስ እንኳን መናገር አልችልም ጋይስ። እኔ አሁን ስራ እየሰራው ነው ቁጭ ያልኩት። አናዶኝ ነው ቁጭ ያልኩት። የልጅቷ ነገር በጣም አናዶኝ ነው ቁጭ ያልኩት። ለምን ቁጭ ያልኩኝ ጋይስ? ይኸውላችሁ አየህ፣ ይሄ መጥረጊያ አሁን መጥረጊያ ነው፣ የራሱ መጥረጊያ ነው። ይሄ ግን ተሰብሮብኛል እንጨቱን። ይሄን እንኳን አምጡ አለለም። ለምን ብትሉ በቃ እነሱ እቃ ታበላሻለሽ ምናምን ሊሉኝ ይችላሉ። እና ራሴ ስለማጸዳ ምን እንደማደርግ ልንገራችሁ። ይሄንን ነቅልና ከጠረኩኝ በኋላ ይኸው በዚህ ነው ማርያምን ማጸዳው ከነሱ ላለመጣላት። እኔ በዚህ ደረጃ እንደ ቁንጫ በምላሴ ያስኩትን ኑሮዬን የመከርኳት ያናገርኳትን ስለ ውስጤን ያማከርኳትን ምክር ግልብጥ አርጋ ለመዳሞች እግዚአብሔር የስራሽን ይስጥሽ ጋይስ። ቦልኪያታለሁ ከስልኮቼ ላይ ምክንያቱም አሳልፋ ሰጣኛለች። እኔ ዝም ብዬ ደሞዜን ስላልሰጣችሁ ዝም ብዬ ደሞዝ ተሰጥቶሻል ወይ ብዬ ጠይቄት ነው እንጂ የነገረች ደሞዝሽ ተሰጠሽ ወይ
የኔ ባባ ደግሞ ስራ አቁሟል ብዬ እንጂ ያልኳት እሷ የምትለውን ያህል አላልኩም አልኩኝ። ለምንድን ነው እንደዚህ ተላልፈን የምንሰጣጣው? ጋይስ እኛ እህትማማቾች አይደለን? ኢትዮጵያዊ አይደለን? በፈለገ ነገር ልንለያይ እንችላለን፣ በፈለገ ነገር ገባችሁ? ግን አንድ ነን ጋይስ። ስወድቅ የምታነሳኝ አንድ ኢትዮጵያዊ ስወድቅ ታነሳኛለች፣ አንድ ኢትዮጵያዊ ስትወድቅ አነሳታለሁ። አንድ ኢትዮጵያዊ ስትደማ እንደዚህ የሆነ ወድቃ ላጭ ብላጭ ከሆነች እኔ ጠርጋታለሁ፣ እሷም ከሆነች እኔ ጠርጋታለሁ፣ እኔም ከሆንኩ እሷ ትጠርገኛለች። ለምንድን ነው እነዚህ ለስራቸው ብቻ ፍቅር የሚሰጡ ለስራቸው ብቻ ብለው ለሚሉን ሰዎች ለምንድን ነው እጅል ሆነን እርስ በራስ ተላልፈን የምንሰጠው? አሁን በሞት እችል ታለቅሳለች፣ ለኔ ጸጸት ይለቃታል። እንደው የሆነ በተናገር ያው አረቦች ብዙ ገለባዎች ናቸው እንጂ ወይ የኢትዮጵያዊ አሰሪ ብትሆን አላስገደለችኝም እቺ እህት። ጋይስ ፕሊዝ እየተላለፍን አንሰጣጥ። እኔ ከፍቶኝ አንድ ኢትዮጵያዊ እህቴን ካላማከርኩ እኔ የውስጤን ተቃጥዬ በአንድ ኢትዮጵያዊ እንኳን አጠገቤ ካለች ኢትዮጵያ እኔ እናንተ ጋር መጥቼ ለምናገረው እንዴት እንደሚቀለኝ ኮመንታችሁ እንዴት እንደሚያበረታኝ በቃ ሰው አለኝ ወይ እንዳስብ የሚያስብልኝ ብዬ እንዳስብ ሆኛለሁኝ። ገባችሁ? እንኳን አጠገቤ ያለ ኢትዮጵያዊ ይቅርና ዩቲዩብ ላይ መጥቼ ፖስት የሚሰጠኝ ኮመንት ምን ያህል እንደሚያበረታኝ እኔ አውቃለሁ። በጣም ነው የማውቀው። እና ጋይስ ፕሊዝ እርስ በርስ እንደ አውሬ አንባል። አውሬ እንኳን ይስማማል። እንዴት እኔ አንድ እህቴ ለማላቃቸው ነገር ለምትሄድ 2 ዓመት በዛ ቢባል 4 ዓመት ለማትኖርባቸው ከራሳችን ላለፉ ዜጎች እኔ እሳቴን ጭንቄን አዋራታለሁ። ቤታቸው ስመጣ ሁሌ እዚህ ነው የምተኛው እያለች በመኝታ በሽንት ቤት በምትተኛበት ቦታ በጣም ነው ኮምፕሌን የምታቀርብባቸው። በቃ እሷ እንግሊዘኛ አዋቂ ናት ጋይስ። እዚህ ሀገር እዚህ ቤት በጣም ከመኖሪያ የተነሳ እንግሊዘኛ በጣም ተዋለች። እኔ ደግሞ እንግሊዘኛ አላውቅም፣ እሷ አረብኛ ነው የማውቀው። እሷ ደግሞ አረብኛ አታውቅም፣ እንግሊዘኛ በጣም እንትን ነች፣ ፐርፌክት ናት። እና ዘርዝራ ትነግራቸዋለች በእንግሊዘኛ እና እነሱ ደግሞ በአረብኛ ነው ይጠይቁኛል። ይሄን ደግሞ እዚህ ቤት ውስጥ ከሷ ሌላ የሚያውቅ ሰው የለም። እጠይቃታለሁ ነው ያልኳቸው፣ ዳርዳር ነው ምናምን። ፕሊዝ ጋይስ ብዙ ሰዎች አላችሁ፣ እኔ ጋር ብቻ አይደለም። በነገራችን ላይ ብዙ እልፍ አላፍ ኢትዮጵያውያን አላችሁ። እኔ ካሁን በፊትም እዚህ የጦስ ቤት እንድመጣ ያደረገችኝ ኢትዮጵያዊ ነች። አቃጥራ ማለት ነው። አረ አደብ እንግዛ፣ ጭንቅላት ይኑረን። ቢያንስ እየተሰቃየን ነው። ስቃያችን ከምን የመነጨ ነው እንበል። ምቀኝነት መጥፎ ነው፣ እርስ በርስ መጠላለፍ መጥፎ ነው። እና ጋይስ በጣም ተቃጥያለሁ። በያላችሁበት ሰላማችሁ ይብዛ። ሼር፣ ሰብስክራይብ፣ ላይክ ማድረጉን አትርሱ ባካችሁ። ሀሳብ አስተያየታችሁን እፈልጋለሁ። ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ጊዜው የሄደ ነው። የኔ ብር አልተሰጠኝም እና እወዳችኋለሁ። ሰዓት አስቆጥሮልኝ ቻው።